እኛ እናስተውል እንታገስ እንደሆነ እንጂ ከእንግዲህ በኋላ ፍርሃት ይዞን ሌላ ችግር ውስጥ አንገባ። ልናስተውል ግን ይገባናል። በእብሪተኝነት ልንገባበት የምንፈልገው ነገር ሊኖርና አይገባም። መሪዎች ነን እኛ፣ ያውም የአማራ ህዝብ መሪዎች። ስለዚህ እናንተም ጥንቃቄ የምታደርጉልን በስሜት እየተገፋን ያልሆነ ነገር ውስጥ እንዳንገባ ያዝ ማድረግ እናስተውላለን። የአማራ ህዝብ ከማንም ህዝብ ጋር ጸብ የለውም። ከማንም ህዝብ ጋር መጣላት አይፈልግም። ይሄን ነግሮን ጨርሷል። ለሰላም ነው እየሰራ ያለው። እኛም ለሰላም ነው የምንሰራው። ጠባጫሪነት ይታያል። ይሄን የማክሰም ስራ ነው መስራት ያለብን። ለዚህ ድንጋይ ለወረወረ ድንጋይ መወርወር ላይሆን ይችላል መልሱ። መታገስ ማስተዋል የሚባለው እዚህ ላይ ክፉ ለተናገረ በጎ መልስለት ነው የዘመዶቻችን ብሂል። ይሄ ፈሪነት አይደለም፣ ብልህነት ነው፣ የመሪነት ጥበብ ነው። ስለዚህ እኛ በዚህ መንገድ አድርገን በመላ ሀገራችን ሰላም እንዲሰፍን እንሰራለን። ለሀገራችን አንድነትም ስሩ ብላችኋል። መደበኛ ተልኳችን የአማራን ህዝብ ከሌላው የኢትዮጵያ አካል ለይተን መምራት አንችልም። ከኢትዮጵያ ጋር አብሮ መበልጸግ፣ ማደግ፣ መጠቀም እንዲችል ነው የምንመራው። ስለዚህ አማራንም ስንመራ ለሀገራችንም አመራር በቀጥታም የሆነ በተዘዋዋሪ መንገድ እየሰጠን ነው ማለት ነው። በዛ ላይ በሀገራዊ ጉዳዮች የድርሻችን ደግሞ እንሰራለን። የምንሰራው ስራ ደግሞ በሀገር ደረጃ ፍቅርን፣ ሰላምን፣ መግባባትን፣ መከባበርን፣ ፍትህን፣ አንድነትን፣ የጋራ ብልጽግናና የጋራ ተጠቃሚነትን የሚያረጋግጥ እንዲሆን ሁሉ ጊዜም ቢሆን ሳንታክት መስራት አለብን። እየወደቅን እየተነሳን መስራት አለብን። ለእነዚህ ዓላማዎች እየወደቅን እየተነሳን መንገዱ ለስላሳ ነው፣ መንገዱ ቀጥ ያለ ነው እያላችሁ አይደለም። ሰብረባራም መንገድ ይሁን እሾህ የተሞላበት ይሁን እሳት የነደደበት ይሁን መሄድ ግዴታችን። ይሄ ታሪካዊ ግዴታ ነው። በነገራችን ላይ ወደነው የመጣንበት ስልጣን አድርጋችሁ እንዳታዩት አይደለም። ታሪካዊ ሸክም ነው እኛ የተቀበልነው። ታሪካዊ አደራ ነው እኛ የተቀበልነው። ይሄ ታሪክ ሰሪ ህዝብ አሁን የተለያዩ ፈተናዎች እና መንታ መንገድ ጉዞዎች ላይ የተደቀነበት ወቅት ነው። የኛ ሚና የመሪነት ነው። ታሪኩን የሚሰራው ራሱ ህዝቡ ነው። ስለዚህ በፈተና ውስጥ ብንሆንም ይሄን ፈተና በብልሃት በጥበብ እየመራን መሻገር ከቻል ለኛ ትልቅ ታሪክ የምንሰራበት አጋጣሚ ነው። ስለዚህ በሞራል ነው የመጣን። ይህን ታሪካዊ አደራ በብቃት መወጣት አለብን ብለን ነው የመጣን። ለዚህ ደግሞ እያንዳንዳችሁ ልትተባበሩ እንፈልጋለን። እያንዳንዳችሁ ቢከፋችሁ ደስ ቢላችሁ ከጎናችን እንደማትለዩ እናምናለን። አንዳንዴ መሪዎች ከመሞታቸው በፊት ለህዝባቸው የሚተውት ታሪካዊ አደራ አለ። ዶክተር አምባቸው መኮንን ከመሰዋታቸው ጥቂት ቀናት ቀደም ብሎ ያደረጉት ይህ ንግግር ተራ ንግግር አልነበረም። የወደፊቷን ኢትዮጵያ ዕጣ ፈንታ አስቀድመው የተነበዩት ይመስላል። ይህን ንግግር ብዙዎች ሰምተውታል፣ ግን ጥቂቶች ናቸው ልብ ያሉት። እኛ ከሞቱም በኋላ የሚመጣው ሀገር ለእኛ ምንም ትርጉም የለውም ሲሉ ዶክተር አምባቸው መኮንን ያስተላለፉት ያ አስደናቂና ልብ የሚነካ መልእክት ምን ነበር? ለምንስ አሁን ባለንበት ሰዓት ድረስ የንግግራቸው ማስተጋባቱን ቀጠለ? ለመሆኑ በዚያ መድረክ ላይ ምን አሉ? ለምንስ የንግግራቸው በታሪክ መዝገብ ላይ በደማቅ ቀለም ሊጻፍ ቻለ? ሰላም፣ ይህ ኢትዮ አዲስ ዴይሊ ነው። ዛሬ የዚህን ተጽዕኖ ፈጣሪ መሪ ድምፅና ሙሉ መልእክት ይዘንላችሁ መጥተናል። ቪዲዮውን እስከ መጨረሻው ከተመለከታችሁት በኋላ ስለ ሀገርና ስለ አንድነት ያላችሁ አመለካከት ሙሉ በሙሉ ይለወጣል። እኛ መመሪያም ለመቀበል ምክረ ሀሳብ ለመቀበል ብለናል። አንዳንዱን ሀሳብ ግን በትዝብትም አይን እናየዋለን። በትዝብትም አይን ያለንበት የግንዛቤና የእድገት ደረጃ ምን እንደሆነ ያው መለኪያችን ሀሳብ ነው። ሁሉ ጊዜ የአንድን ሰው፣ የአንድን ማህበረሰብ፣ የአንድን አካባቢ
ያስተሳሰብ እድገት የምንለካው በሐሳቡ ብስለት ነው። ስለዚህ ብስለትን ያሳዩ ሐሳቦችን በማግኘታችን በጣም ደስ ብሎናል። ይሄ የኛን ፔይን የኛን ችግር ይጋራል፣ ሸክማችን ያቃላል። በጣም የገረመኝ ቅድም አቶ ዮሐንስ አንስቶታል፣ ከሌሎች ብሔር ብሔረሰቦች ጋር ያለንን ግንኙነት በተመለከተ፣ ከሌሎች ክልሎች ጋር የሚኖረንን ግንኙነት በተመለከተ፣ ከትግራይ ህዝብ ጋር በተለይም ደግሞ የተወጠረ ሁኔታ ስላለ በሰላም ልንፈታ ይገባል የሚለው ጥያቄ በጣም ትልቅ አስተውሎትን የሚያንጸባርቅ የታላቅ ህዝብ ሐሳብ መሆኑን ነው ማነሳላችሁ። በዚህም ከፍ ያለ ምስጋና ይድረሳችሁ። የለውጡን ኃይሎች የተነተናችሁበት ሁኔታም እንዲሁ ለውጡ የለውጥ ኃይሎች በሶስት የተከፈሉ ናቸው ብለን እንወስድ እንችላለን። አሜን። ሰው በአጠቃላይ የለውጡ ኃይል ለውጡ እንዲቀለበስ የሚፈልግ ሰው ሊኖር ይችላል። ጸረ ለውጥ ኃይል፣ አደናቃፊ ኃይል፣ በመሃል ደግሞ የሚዋልል ሊኖር ይችላል። ዞሮ ይሄ ለውጥ እንደው አትጠራጠሩ፣ ወደ ኋላ በምንም ታምር አይመለስም። በምንም ታምር አትሰቡት። ስንት ሁኔታዎችን ተብትቦ የነበረ ጸረ ለውጥ ኃይል ተጠርጎ የት እንደገባ እያወቃችሁ ከትም ዛሬ በነፃ መሬት ላይ ሆነን የያዝናትን ድል በምንም ታምር ለማንም ማሳለፈን አንሰጥም። ስለዚህ ይሄንን ስናደርግ ግን ማንን አምነን ይመስላችኋል? እናንተን አምነን ነው። በልበ ሙሉነት የምንናገረው እመኑኝ እናንተን አምነን ነው። ህዝብ ጎናችን አለ ብለን ለውጡን ህዝብ ይፈልገዋል ብለን እንጂ እናንተ እንደማትቀበሉን እንደምታብጠለጥሉን ብናቅ ኖሮ ይሄን ሙሉ ሐሳብ አንናገርም። ስለዚህ ሁልጊዜም መተማመኛችን እናንተ መሆናችሁን እንዳትዘነጉ። በመሆኑም ለውጡ ወደ ኋላ በስንዝርም ቢሆን እንዳይንሸራተት ያንዳንዳችሁ ልክ እንዳሁኑ ያንዳንዳችሁ ዘበኛ ናችሁ፣ የለውጡ ዘበኛ ናችሁ። ለውጡን ማደናቀፍ ማለት ምን ማለት ነው? ለውጡን ማደናቀፍ ማለት በአካባቢ ሰላምና ህግ እንዳይከበር ማድረግ፣ ሰዎች እንዳይረኩ ማድረግ፣ ሰዎች እንዲፈሩ ማድረግ፣ ሰዎች እንዲሸበሩ ማድረግ፣ መንግስት አልጸናም ብለው እንዲያምኑ እንዲያስቡ እንዲፈሩ ማድረግ ማሸበር ነው። አክቲቪስቶችንም በተመለከተ ያላቸውን ሚና የተናገራቸው ትክክል ነው። መልካም ስራ እየሰሩ ያሉ እያገዙ ያሉ ድሮም እያገዙ ዛሬም እያገዙ ያሉ አክቲቪስቶች አሉ። በረቀቀ ሐሳብ ጭምር በበለጸገ በዳበረ ሐሳብ ጭምር ያገዙ አክቲቪስቶች አሉ። ምናቃቸው ማናቃቸው ገብቶት የሚያደናቅፍ ኃይል አለ። በሀገር ሰላም ለማናጋት የሚሰራም አለ። በተለይ ከለውጡ በኋላ እያየናቸው ያሉ ያልጠበቅናቸው ነገሮች አሉ። የቀድሞውንም ትግል ነው የፈታው፣ የወደፊቱንም ትግል ይፈታዋል። ልመናና መለማመጥ አይደለም ይፈታው። እኛ እናስተውል እንታገስ እንደሆነ እንጂ ከእንግዲህ በኋላ ፍርሃት ይዞን ሌላ ችግር ውስጥ አንገባ። ልናስተውል ግን ይገባናል። በእብሪተኝነት ልንገባበት የምንፈልገው ነገር ሊኖርና አይገባም። መሪዎች ነን እኛ፣ ያውም የአማራ ህዝብ መሪዎች። ስለዚህ እናንተም ጥንቃቄ የምታደርጉልን በስሜት እየተገፋን ያልሆነ ነገር ውስጥ እንዳንገባ ያዝ ማድረግ ነው። እናስተውላለን። የአማራ ህዝብ ከማንም ህዝብ ጋር ጸብ የለውም። ከማንም ህዝብ ጋር መጣላትም አይፈልግም። ይሄን ነግሮን ጨርሷል። ለሰላም ነው እየሰራ ያለው። እኛም ለሰላም ነው የምንሰራው። ጠባጫሪነት ይታያል። ይሄን የማክሰም ስራ ነው መስራት ያለብን። ለዚህ ድንጋይ ለወረወረ ድንጋይ መወርወር ላይሆን ይችላል መልሱ። መታገስ ማስተዋል የሚባለው እዚህ ላይ። ክፉ ለተናገረ በጎ መልስለት ነው የዘመዶቻችን ብሂል። ይሄ ፈሪነት አይደለም፣ ብልህነት ነው። የመሪነት ጥበብ ነው።
ስለዚህ እኛ በዚህ መንገድ አድርገን በመላ ሀገራችን ሰላም እንዲሰፍን እንሰራለን። ለሀገራችን አንድነትም ስሩ ብላችኋል። መደበኛ ተልኳችን የአማራን ሕዝብ ከሌላው የኢትዮጵያ አካል ለይተን መምራት አንችልም። ከኢትዮጵያ ጋር አብሮ መበልጸግ፣ ማደግ፣ መጠቀም እንዲችል ነው የምንመራው። ስለዚህ አማራንም ስንመራ ለሀገራችንም አመራር በቀጥታም የሆነ በተዘዋዋሪ መንገድ እየሰጠን ነው ማለት ነው። በዛ ላይ በሀገራዊ ጉዳዮች የድርሻችን ደግሞ እንሰራለን። የምንሰራው ስራ ደግሞ በሀገር ደረጃ ፍቅርን፣ ሰላምን፣ መግባባትን፣ መከባበርን፣ ፍትህን፣ አንድነትን፣ የጋራ ብልጽግናንና የጋራ ተጠቃሚነትን የሚያረጋግጥ እንዲሆን ሁል ጊዜም ቢሆን ሳንታክት መስራት አለብን። እየወደቅን እየተነሳን መስራት አለብን። ለእነዚህ ዓላማዎች እየወደቅን እየተነሳን መንገዱ ለስላሳ ነው፣ መንገዱ ቀጥ ያለ ነው እያላችሁ አይደለም። ሰብረባራም መንገድ ይሁን እሾህ የተሞላበት ይሁን እሳት የነደደበት ይሁን መሄድ ግዴታችን። ይሄ ታሪካዊ ግዴታ ነው። በነገራችን ላይ ወደነው የመጣንበት ስልጣን አድርጋችሁ እንዳታዩት አይደለም። ታሪካዊ ሸክም ነው እኛ የተቀበልነው። ታሪካዊ አደራ ነው እኛ የተቀበልነው። ይሄ ታሪክ ሰሪ ህዝብ አሁን የተለያዩ ፈተናዎች እና መንታ መንገድ ጉዞዎች ላይ የተደቀነበት ወቅት ነው። የኛ ሚና የመሪነት ነው። ታሪኩን የሚሰራው ራሱ ህዝቡ ነው። ስለዚህ በፈተና ውስጥ ብንሆንም ይሄን ፈተና በብልሃት በጥበብ እየመራን መሻገር ከቻል ለኛ ትልቅ ታሪክ የምንሰራበት አጋጣሚ ነው። ስለዚህ በሞራል ነው የመጣ ነው። ይህን ታሪካዊ አደራ በብቃት መወጣት አለብን ብለን ነው የመጣን። ለዚህ ደግሞ እያንዳንዳችሁ ልትተባበሩ እንፈልጋለን። እያንዳንዳችሁ ቢከፋችሁም ደስ ቢላችሁም ከጎናችን እንደማትለዩ እናምናለን። በተቻለን መጠን የግል ፍላጎታችን ትተን የክልላችን ህዝብ ፍላጎት፣ የመልካም አስተዳደር፣ የፍትህ ጥያቄ፣ የሰላም ጥያቄ፣ የነጻነት ጥያቄ፣ የልማት ጥያቄ ለማሟላት እንሰራለን። አቅማችን በፈቀደ የክልላችን አቅም በፈቀደ ከፌደራል የሚደረግልን ድጋፍ፣ በፌደራል የሚያዙ የልማት እቅዶችና ፕሮጀክቶች አቅም በፈቀደ ልክ አቅማችን አሟጠን እንሰራለን። ትልቁ መመኪያችን ግን ለሁሉም ህዝባችን ነው። ለሁሉም የህዝብ ድጋፍ የሌለው መሪ ራቁትን ሆኖ ልብ በሉት፣ በጭንቅላቱ ውስጥ የራቁትና የብቸኝነት ስሜት ነው የሚኖረው። ልብ በሉ፣ የተጨነቀ የተሸማቀቀ ነው የሚንቀሳቀሰው። ሲሄድም ከህዝብ ፊት ምን ያህል መቆም ከባድ እንደሆነ ገምቱ። አይዟችሁ 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 የሚባሉ አመራሮች ደግሞ ቦክ ብለው ሙሉ አቅማቸውን ለቀው መስራት የሚችሉበት ሁኔታ ነው ያላቸው ማለት ነው። ይሄን እንደማትነፍጉን ተስፋ እናደርጋለን። ስለዚህ ከመቆዘምና ከመልመዝመዝ ወጥተን የእናንተን ፍላጎቶች ለማርካትና ለማሟላት እንዲሁም ችግሮቻችሁን ለመቅረፍ ሙሉ አቅማችን እንለቃለን ማለት ነው። ለስራ እንለቃለን። እንደዚህ አይነት ሁኔታ እንዲፈጠርልን እንፈልጋለን። ደብረ ማርቆስ ከተማን በተመለከተ በልዩ ሁኔታ የቀረቡ ብዙ ጥያቄዎች አሉ። የልማት ጥያቄዎች በጣም ሰፊ ጥያቄ ነው ያለው። አመራሮች ሁሉንም ጥያቄ ለማብራራትና ሌላ ምክንያት ለመፈለግ ሙከራ ከማድረግ ይልቅ ችግሮቹን መዝግባቸውን ለመፍታት ሞክሩ። ሁሉም ጥያቄ መልስ አለው። ሁሉም ጥያቄ መልስ አለው። መልሱ ግን ይሆናል ብቻ አይደለም፣ አይሆንም መልስ ነው። አትቁም ያሉት ለማኝ ከሰጡት ቁጥር ነው ይላሉ ዘመዶቻችን። ቁርጥ አድርጋችሁ ሰጡ። እውነቱን ለመናገር በደብዳቤ የደረሰን ነገር በጣም ማአት ነው። ሁሉም እውነት ነው ብለን ለመውሰድ ባንችልም ማአት ነገር ነው የመጣው። የግል ጥያቄዎች አሉ፣ መጫቶች ያነሷቸው ጥያቄዎች አሉ፣ የተደራጁ የሰራዊት ተመላሾች ያቀረቧቸው ጥያቄዎች አሉ። ማስተናገር ስላልቻልን እየከመከምን ያስቀረናቸው ጥያቄዎች ብዙ ናቸው። የአርሶ አደሮች ጥያቄዎች አሉ። አንድ ትልቅ አባት እዛ መጥተው እዚህ ሰጥተውን ያሉ ጥያቄዎች አሉ። የአርሶ አደር ጥያቄዎች ናቸው። ጊዜው በመጥበቡ ምክንያት ባለማስተናገዳችን በጣም ቅር ነው የሚለን። ከምንም በላይ ወጣቶች የምናስተላልፈው መልእክት ከእንግዲህ በኋላ ለጫት ሰለባ የሆነ ለአረቄ ሰለባ የሆነ ወጣት ሊኖረን በፍጹም አይገባም። ይሄ ክልል ጠንካራ ክልል ይሁን ከተባለ ጠንካራ ወጣቶች በስነ ምግባር
የተቀረጹ ወጣቶች ነው መሆን ያለባቸው። በምንም አይነት ሱስ ያልተጠመዱ ወጣቶች ካልሆነ ይሄ ክልል ደካማ ክልል ይሆናል። ወጣቶቻችን ሞራል ያላቸው ለምንም የማይንበረከኩ የተደራጁ በቀላል ነገር የማይሰበኩ የማይሰለቡ እንዲሆኑ መስራት ነው የመጀመሪያው ስራ። ሰው መገንባት ነው ብለናል። የመጀመሪያው ግንባታ ይሄ ነው፣ ስነ ምግባር ነው። ከሱስ እንዲጸዱ እና እንዲጠበቁ ማድረግ ነው። ይሄ ስራ በየጊዜው ሊሰራበት ይገባል። መንግስት ብቻ አይደለም ይሄን የሚሰራው፣ የሃይማኖት ተቋማት ሊሰሩ ይገባል። ህዝቡ ራሱ ሊሰራ ይገባል። ህፃናት ነው የምናሳድገው። ልብ በሉ፣ ህፃናት ናቸው። ወደፊት እኛ ያለፍንባቸውን በሙሉ አያውቋቸው። የወደፊት ህይወታቸውን በሙሉ አያውቋቸው። ኤክስፒሪየንስ የላቸው። የሚያውቁት ያለፈውን ብቻ ነው። ሁሉ ጊዜ ለአዳዲስ ነገር የተጋለጡ ናቸው። ስለዚህ ማህበረሰብ ነው እኛን ቀጥቶ ቆንጥጦ ተቆጣጥሮ ያሳደገ። ማህበረሰብ ቤተሰብ ወይ እናት አባት ብቻ አይደለም ያሳደገ፣ ማህበረሰብ ነው እየተቆጣጠረ ያሳደገ። አሁንም ይሄ ጥሩ ባህል ስለሆነ ተጠናክሮ መቀጠል አለበት። የሃይማኖት ተቋማት ሰዎችን በመልካም ምግባር ይገነባሉ። አሁንም ይሄ ስራ መቀጠል አለበት። በየእምነታቸው መልካም ዜጋ የመፍጠር ስራ የመጀመሪያው ስነ ምግባር ነው። ቀጥሎ ትምህርት ነው፣ ስልጠና ነው፣ ሙያ ነው፣ እውቀት ነው፣ ስራ ነው። ወጣቶቻችን ማፍሰስ ያለብን ወደዚህ ነው። ስለዚህ ጤንነቱ የተጠበቀ አምራች ዜጋ የመስራት ስራ የወጣት ግንባታ ስራ ነው። ይሄ የመንግስትም የማህበረሰብ ስራ ነው። በጋራ የምንሰራው ስራ ተደርጎ መወሰድ አለበት ማለት ነው።